ይህን ሁሉ ነገር አይቶ ይህን ሁሉ ነገር አግኝቶ በዚህ ሁሉ ነገር ውስጥ አልፎ አልጠገበም ፈልጋለሁ አሁንም ፈልጋለሁ ጌታን አይቶ ሰው እንደ ድሮ መሆን አይችልም ከጌታ ጋር ተነካክቶ ሰው እንደቀደመው መቀጠል አይችልም ጌታ ህይወታችንን ሲነካው በእግዚአብሔር ክብር ውስጥ እናልፍ እግዚአብሔር በእኛ ህይወት ውስጥ ታላላቅ ነገሮችን ያደርጋል እኔ አልታይ አንተ ግን ታይ እኔ ልጥፋ አንተ ግን በኔ ግደል ክብሩን ማየት ስንጠይቅ ይያልነው ያለነው እኔ ልሙት ለፈቃዴ ልሙት ለኔ ምርጫ ልሙት ለኔ ፍላጎት ልሙት አንተ ግን በኔ ታይ አንተ ግን ዘጸአት 33 ከ18ን ብቻ ላምብብላችሁ እንደዚህ ይላል እርሱም እባክህ ክብርህን አሳየኝ አለ ይላል ክብርህን አሳየኝ እንበለው አንድ ላይ ክብርህን አሳየኝ ከዚህ በላይ ድምጽ ማውጣት እንችላለን ክብርህን አሳየኝ ይሄ በጣም የውስጣችን ጩኸት የልባችን ፍላጎት ከሆነ እግዚአብሔር ታማኝ አምላክ ነው ስለዚህ በህይወታችን በጣም የሚያስፈልገንን ነገር ነው በዚህ ኮንፈረንስ እያወራን ያለነው በጣም የሚያስፈልገን ከምንም ነገር በላይ አንደኛ የምታስቀምጡትን ነገር ነው እያደረግን ያለው ይሄ ልውን ነው ማለት ነው መገኘቱ የእግዚአብሔር ፊት የንጉሱ ዳዊት ልጅ አቤሴሎም ወንድሙን አምኖንን ገደለውና ወደ ጌሹር ሸሽቶ አመለጠ ይላል እና እዛ በጌሹር 3 አመት ኖረ ይላል በኋላ ላይ ኢዮአብ የተባለው የዳዊት የጦር ጀነራሉ መሪው እንዲመጣ ፈለገ ያባቱም ልብ አሁን በአምኖን ሞት ምክንያት ያዘነው ዳዊት እየተጽናና ነው ስለዚህ ልጁ እንዲመጣ አባቱም የተወሰነ ፍላጎት ነበረው መጣ አቤሴሎም መጣ ወደ ኢየሩሳሌም መጣ የንጉሱ ልጅ ተመለሰ ነገር ግን በኢየሩሳሌም ሆኖ ያባቱን ፊት ሳያይ 2 አመት ቆየ ይላል እንዴት ያለ ኪሳራ ነው እንዴት ያለ ኪሳራ እዛው ኢንቫይሮንመንት ውስጥ ሆኖ የንጉስ ልጅ ሆኖ ቤተ መንግስት አካባቢ እየተመላለሰ ያባቱን ፊት ሳያይ ቆየ እና ልጁም ያባቱን ፊት ናፈቀ መቼም ያው የአቤሴሎም ህይወት ጥሩ አይደለም ብዙ ምናቀው ነገር አለ ከዛ በኋላ ይቀጥሎ ባለው ምዕራፉ የሄደበት ጽንፍ በጣም አደገኛ ጽንፍ ነው ግን በዚህኛው ኮንቴክስት ካያችሁት ያባቱን ፊት ፈለገ ያባቴን ፊት ካላየው ለምን ከጌሹር መጣው እና ኢዮአብ ይምጣልኝ ብሎ ወደ ኢዮአብ መልእክተኛ ላከለት ኢዮአብ አልመጣለው ሁለተኛ ላከ አሁንም ኢዮአብ አልመጣም አለው እና የኢዮአብን ትኩረት ማግኘት ስለፈለገ ባሪያዎቹን አዘዛቸውና ሄዳችሁ የኢዮአብን ያነው የኢዮአብን እርሻ ምን አርጉት አለ አቃጥሉታል አቴንሽኑን ፈልጓል ኢዮአብ አቴንሽን ሊሰጠው አልፈለገም ከጌሹር አስመጥቶት ዝም ብሎታል ከአባቱ ጋር አላገናኘውም በአባቱ ህልውና ውስጥ መግባት አልቻለም እዛው አካባቢ እኮ እየኖሩ ነው አንድ ሰፈር ውስጥ እየኖሩ አንድ ግቢ ውስጥ እየኖሩ የንጉስ ልጅ ከንጉስ ገበታ እየበላ ያባቱን ፊት ማያይ እንዴት አይነት ኪሳራ ነው እያገለገሉ እኮ እግዚአብሔርን ፊት ማያዩ ብዙ ሰዎች አሉ እዛው ኢንቫይሮንመንት ውስጥ እየኖሩ ቤተክርስቲያን ውስጥ እየተመላለሱ ከጌታ ጋር የማይነካኩ የጌታን ጠረን ማሸቶ ብዙ ሰዎች አሉ እሱኮ ከባድ ኪሳራ ነው ከባድ ውድቀት ነው ልጁ በጣም ልቡ ተሰበረ የኢዮአብን አቴንሽን ሲያገኝ ለምን እርሻዬን አቃጠልክብኝ ብሎ ሲመጣ ለምን አመጣኸኝ ከጌሹር አለው ለኔ ጌሹርም ያው ነው ኢየሩሳሌምም ያው ነው መጥቼ አባቴን ካላየው ምን ዋጋ አለው ይሄ የእግዚአብሔር ክብር ሙሴ አቤት እንዴት የታደለ ሰው ነው ክብርህን አሳየኝ አሜን ይሄን ጸሎት እኮ የሚጸልየው ከክብር መጥቶ ነው ከተራራ ወርዶ ነው 40 ቀንና 40 ሌሊት ከጌታ ጋር ቆይቶ እኮ ነው የጌታን ፊት የጌታን ልውና የጌታን መገኘት በደንብ አጣጥሙ ፊት ለፊት ያወራው ቆይቱ በህልውናው ረስርሶ የጌታን እጅ ፊት አይቶ ከጌታ እጅ ታቦት ተቀብሎ መጥቶ እኮ ነው ሙሴ
ሙሴ እኮ እግዚአብሔር በሕይወቱ በጣም ብዙ አስደናቂ ተአምራት ያደረገበት ሰው ነው በግብጽ አገር ታላላቅ መቅሰፍት ያመጣ ሙሴ የኤርትራን ባህር ከፍሎ ያሻገረ ሙሴ ድንጋይ መጥቶ ውሃ ማጠጣት የቻለ ሙሴ ቀን በደመና አምድ ሌሊት በእሳት አምድ የእስራኤል ልጆች የመራው ሙሴ አቤት እንዴት ያለ ታላቅ ሰው ነው ከእግዚአብሔር እጅ ጽላት ተቀብሎ ከተራራው የወረደው ሙሴ አረካም ድብ የሆነ ልምምድ ውስጥ መግባት ፈልጓል ይህን ሁሉ ነገር አይቶ ይህን ሁሉ ነገር አግኝቶ በዚህ ሁሉ ነገር ውስጥ አልፎ አልጠገበም ፈልጋለሁ አሁንም እፈልጋለሁ በጣም ጠሊቅ ወደ ሆነው መንፈሳዊ ህይወት ውስጥ ነው መግባት የፈለገው ድብ ይሆነ ክብርህን አንተን እያለ ሙሴ ይጸልያል እግዚአብሔር ክብሩን በአራት መልክ ገልጧል መጽሐፍ ቅዱሳችን ውስጥ እግዚአብሔር ክብሩን አንደኛ በደመና መልክ እግዚአብሔር ክብሩን ገልጧል ዘጸአት 40 ከ34 እስከ 35 እንደዚህ ይላል ደመናውም የመገናኛውን ድንኳን ከደነ ሁለተኛ በእሳት አምሳል እግዚአብሔር ክብሩን ይገልጥ ነበር ዘጸአት 3 ላይ በቁጥቋጦ መካከል እግዚአብሔር በእሳት ተገልጦ ቁጥቋጦው ይቃጠላል እሳቱ ግን ቁጥቋጦን አያነደውም ተአምርኩ ነው እየተቃጠለ አመድ አይሆንም እየነደደ አያልቅም የእግዚአብሔር ክብር ነው እግዚአብሔር ወደ እሳቱ መጥቷል እግዚአብሔር በእሳት አምሳል ይገለጥ ነበር ዘጸአት 13 21 እና 22 ላይ ካያችሁ እንደዚህ የሚል ቃል አለ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ሶስተኛው የእግዚአብሔር ክብር በነፋስ መልክ ተገልጧል ሐዋርያት ሥራ ምዕራፍ 2 1 እና 2 ላይ ሲናገር በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበትንም ቤት ሁሉ ሞላው ይላል ሃሌሉያ አራተኛው በብርሃን መልክ እግዚአብሔር ክብሩን ይገልጥ ነበር ሐዋርያት ሥራ 9:3 እና 22:11 አነብላችኋለሁ እንደዚህ ይላል ሲሄድም ወደ ደማስቆ በቀረበ ጊዜ ሳውል ነው ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ታላቅ ብርሃን እግዚአብሔር በእነዚህ በአራቱ መንገዶች ክብሩን ሲገልጥ እንደነበረ ከብሉይ ኪዳንም ከአዲስ ኪዳንም ማየት እንችላለን እግዚአብሔር ዛሬም በወደደው መንገድ እኛ በፊቱ ጊዜ ሰተን ስንፈልገው እሱ ደስ ባሰኘው መንገድ ክብሩን ወደ ህይወታችን ያመጣል የእግዚአብሔር ክብር ወደ ህይወታችን ሲመጣ ህይወታችን ይቀየራል ትልቁ የእግዚአብሔር ክብር ወደኛ የመምጣቱ ምክንያት በእግዚአብሔር ህልውና ውስጥ እንድንሆን የእግዚአብሔር ግሎሪ እኛን እንዲያገኘን ቅድም ትላንትና ያለው ሸካይና የእግዚአብሔር የመገኘቱ ኃይል ወይም ደግሞ ካቦድ የእግዚአብሔር የመገኘቱ ማንነት በህይወታችን እንዲከሰት እግዚአብሔር ከኛ ጋር እንዲሆን እግዚአብሔር አብሮን እንዲሆን የእግዚአብሔር ህልውና ህይወታችንን እንዲቆጣጠር ጌታን አይቶ ሰው እንደ ድሮ መሆን አይችልም ከጌታ ጋር ተነካክቶ ሰው እንደቀደመው መቀጠል አይችልም ጌታ ህይወታችንን ሲነካው በእግዚአብሔር ክብር ውስጥ እናልፍ እግዚአብሔር በእኛ ህይወት ውስጥ ታላላቅ ነገሮችን ያደርጋል ሳምሶንን ደሊላ ምን አለችው ያንተ የኃይል ሚስጥር ምንድነው እንደሌላ ተራሰው የሚያረግ ነገር ምንድነው እንደው በጣም ይገርማችሁ ቃል አለ የምትዋረደው ምን ስትደረግ ነው ትለዋለች አሜን ሰው እንደዚህ ከተባለ በጥፊ መጥቶ ባባረር ያለበት አይደል እንዴት የሚዋረድበትን መንገድ ይናገራል
ሳምሶን ላይ የእግዚአብሔር ክብር ታላቅ የእግዚአብሔር ክብር እግዚአብሔር አብሮት ነበር ሳምሶን በህይወቱ እግዚአብሔር ታላላቅ ነገሮችን ሲያደርግ ሳምሶን የሆነ ግዙፍ ሰው በስዕል በእንትን እንደምናየው በፊልም እንደምናየው በጣም ትልቅ አይነት ሰው ስለሆነ አይደል እግዚአብሔር ከሱ ጋር ነበር እግዚአብሔር ክብር በላዩ ላይ ነበር የእግዚአብሔር ክብር ሲመጣ ነው እኛ የተለየን ሰዎች መሆናችን የሚታወቀው ምንድነው ሚስጥሩ አንተ ቀበሮ ጠርተ አስረ ምትልክበት ሚስጥር አንበሳ ሲመጣ ይዘ ምትገነጣጥልበት ሚስጥር ባህያ መንጋጋ 1000 ሰው ምትልበት ሚስጥር ምንድነው ማትሸነፈው ለምንድነው ወገኖች ሆይ የእግዚአብሔር ክብር በላዩ ላይ ስለነበር እግዚአብሔር ክብሩን በእኛ ላይ ያድርግ የእግዚአብሔር ክብር የእግዚአብሔር ህልውና የእግዚአብሔር መገኘት ከኛ ጋር ከሆነ እኛ አንስቶፐብል ነን ሰው አይቶኝ አሁን አያችሁ ሙሴ ክብርህን አሳየኝ ብሎ ሲጠይቅ የጠየቀው ጥያቄ ምንድነው ማለት ነው ሊህ ይያለው ሰው አይቶኝ ብሎ እግዚአብሔር ከመለሰለት ሊህ ምን ትመስላለህ ምን አይነት መልክ አለ እስቲ አንዲ ሊህ ካየኝ እኔ በጣም ራዲየንት የሆነ ብርሃን ነኝ መኖር አትችልም እኔን ካየህ አትድንም ሰው አይቶኝ አይድንም አለው ይላል ሙሴ ግን አዎ አልዳን እኔ ሞቼ አንተ በኔ ታይ እኔ አልታይ አንተ ግን ታይ እኔ ልጥፋ አንተ ግን በኔ ግደል ክብሩን ማየት ስንጠይቅ ይያልነው ያለነው እኔ ልሞት ለፈቃዴ ልሞት ለኔ ምርጫ ልሞት ለኔ ፍላጎት ልሞት አንተ ግን በኔ ታይ አንተ ታይ